ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሐምሌ 3 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። ዶክተር ደሳለኝ ጫኔ ባለፉት 5 ዓመታት ላበረከቱት ከፍተኛና ታላቅ አስተዋጽኦ እውቅና ለመስጠት የተዘጋጀ ልዩ የስጦታ መርሃ ግብር መዘጋጀቱ ታውቋል። ዶክተር ደሳለኝ ጫኔ ባለፉት 5 ዓመታት ላበረከቱት ከፍተኛና ታላቅ አስተዋጽኦ እውቅና ለመስጠት ልዩ የምስጋናና የስጦታ መርሃ ግብር መዘጋጀቱ ታውቋል። በወሎ ግንባር ከባድ ውጊያ ሲደረግ በጎጃም ቀጠና ደግሞ ግዙፉ የፋኖ ጦር ተመርቋል። ዝርዝር ወደ ግንባር መረጃዎችን ይዘናል። የብልጽግናው ጀነራል በጋራ እንደሚወጉን እያስፈራሩን ነው ሲሉ ተናግረዋል። ዝርዝር መረጃ አለን። ከፍተኛ ጉዳት ያስተናገዱ ጀነራሎች በናዝሬትና በድሬዳዋ ሕክምና ላይ መሆናቸው ታውቋል። ኳታር፣ ፓኪስታንና ሌሎችም ቀጠናዊ አደራዳሪዎች አሜሪካና ኢራንን ወደ ውይይት ለመመለስ ጥረት እያደረጉ እንደሚገኙ ተነግሯል። ወደ ድርድር የመጣችሁት እኛን ማሸነፍ ስላልቻላችሁ ነው ሲል ህወሓት ለአብይ አህመድና ለአገዛዙ ምላሽ ሰጥቷል። ብልጽግናን ብቻችንን ታግለን እናሸንፈዋለን ያለበትን መግለጫ ይዘናል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ለዶክተር ደሳለኝ ታላቅ የምስጋናና የስጦታ መርሃ ግብር ጥሪ መዘጋጀቱ ተገለጸ። ዶክተር ደሳለኝ ጫኔ ባለፉት 5 ዓመታት ላበረከቱት ከፍተኛና ታላቅ አስተዋጽኦ እውቅና ለመስጠት የተዘጋጀ ልዩ የምስጋናና የስጦታ መርሃ ግብር መዘጋጀቱ ታውቋል። ነገ ቅዳሜ ሐምሌ 4 2018 ዓ.ም ሁሉም የዶክተር ደሳለኝ ጫኔ አድናቂና ወዳጆች በቲክቶክ የቀጥታ ስርጭት ላይ በመገኘት ለዶክተር ደሳለኝ ጫኔ ያላቸውን አክብሮትና ምስጋና በጋራ እንዲገልጹ ጥሪ ቀርበዋል። መርሃ ግብሩ ነገ ቅዳሜ በኢትዮጵያ ሰዓት አቆጣጠር ከምሽቱ 1 ሰዓት ጀምሮ እንደሚከናወን ታውቋል። የቲክቶክ የቀጥታ ስርጭቱም ሲኖር ሸገር ቤት በተባለው የቲክቶክ አካውንት እንደሚካሄድ አዘጋጆቹ ገልጸዋል። በዚህ የምስጋና መርሃ ግብር የአጋርነት አይነትና የገንዘብ ድጋፍ ማድረግ ለሚፈልጉም አድራሻ ይፋ ተደርጓል። ለዶክተር ደሳለኝ ጫኔ የሚበረከተውን ስጦታ በገንዘብ መደገፍ ለሚፈልጉ ወገኖች የኢትዮጵያ ንግድ ባንክ 1198272134 ተስፋ ጫኔ ዳኘው እንዲሁም በዜል አሜሪካ 734997170 ኮመንዌልዝ አምሃራ አሶሲዬሽን ኦፍ ዲኤምቪ አይኤንሲ በተጨማሪም በካሻፕ 5713978305 ገነት ይገረም አድራሻዎች ይፋ ተደርገዋል። በወሎ ግንባር ከባድ ውጊያ ሲደረግ በጎጃም ቀጠና ደግሞ ግዙፍ የፋኖ ጦር ተመርቋል። አፋብን ወሎ ቤተ አማራ ሚኒሊክ እዝ 105ኛ ኮር በ1ኛ ክፍለ ጦር ስር ከ2ኛ አህመድ አቀስታ ሬጅመንት እና ከ3ኛ ነብሮ ኮማንዶ ሬጅመንት የተውጣጡ አርበኞች በቅንጅት ከትናንት ሐምሌ 2 2018 ዓ.ም ምሽት ጀምሮ በገነቴ ከተማ ውስጥ በመግባት 2 ምሽጎችን ሰብረው የአገዛዙን ጦር አከርካሪ መምታታቸው ታውቋል። በገነቴ ከተማ ውስጥ በሚገኝ የጠላት ካምፕ ላይ እንዲሁም በከተማዋ ዙሪያ ፈንጂ ጎራ ተብሎ በሚጠራው ቦታ ሰፍረው በነበሩ የጠላት ወታደሮች ላይ ያነጣጠረው የፋኖ እርምጃ የጠላት ጦርን መፈናፈኛ አሳጥቶ አንጸባራቂ ድል ተገኝቶበታል። በዚህ ተጋድሎ የአገዛዙ ኃይሎች አይነኬ በሚል ሲተማመኑበት የነበረ 2 ምሽግ ውጊያው ከመጀመሩ በጥቂት ደቂቃዎች ውስጥ አርበኞቹ ክንድ ድርምስምሶ የወጣ ሲሆን በከተማ ውስጥ የነበረውን እና በፈንጂ ጎራ የነበረው ሁለቱም የጠላት ወታደራዊ ካምፕ ሙሉ በሙሉ ወድሟል። የፋኖ ረቂቅ የጦር ስልትና እንደ አቦ ሸማኔ ተምዘግዛጊ የማጥቃት አቅም በታየበት በዚህ የምሽት ትንቅንቅ በርካታ አገዛዙ ወታደሮች ሲገደሉ 23 ወታደሮች ደግሞ በጽኑ መቁሰላቸው ታውቋል። ኦፕሬሽኑ በሌሊት ከመካሄዱ አኳያ የሟቾችን አሃዝ በትክክል ለማወቅ አዳጋች ሆኗል። በተጋድሎ ከወደ ፋኖ የተወሰደባቸውን እርምጃ መቋቋም ያልቻሉት ሙትና ቁስለኛ ከመሆኑ የተረፉ ወታደሮች ወደ ወለቃ ጅረት ሸሽተዋል። የእነሱን ህይወት ለመታደግ ከወደ ለጋምቦ በ2 አይሱዙ ኤፍኤስአር ተሽከርካሪ ተጭኖ የተንቀሳቀሰው የጠላት ኃይል ገነቴ ከተማ ሳይገባ በተከፈተበት ጥቃት ተሽመድምዶ ተበታትኗል። አርበኞቹ እስከ ትናንት ሐምሌ 2 2018 ዓ.ም ረፋድ ድረስ ከተማዋን በቁጥጥራቸው ስር አድርገው ቀሪ ጠላት ኃይሎችን የጠላት ንብረት ላይ እርምጃ ከወሰዱ በኋላ የማረኩትን መሳሪያ በተማረኩት ወታደር አሸክመው ከተማዋን ለቀው ወደ ስትራቴጂክ ስፍራዎች ተመልሰዋል። በተመሳሳይ አፋብን ወሎ ቤተ አማራ ሚኒሊክ እዝ 106ኛ ኮር 34ኛ ክፍለ ጦር ድል ተጎናጽፏል። የአገዛዙ የ61ኛና 65ኛ ክፍለ ጦሮች ከጋዞ ወረዳ ስታይሽ ከተማ መነሻውን ያደረገ ሲሆን 4 ሬጅመንት ኃይሎች በጋዞ ወረዳና በላስታ ወረዳ በረሃማ ቦታዎች በጓጉላ ማርያም፣ በስናጭራ መድኃኔ ዓለምና በዋሮ በተለያዩ ቦታ ፋኖን መታለው ብሎ የተንቀሳቀሰ ቢሆንም ይህን የተረዱት ፋኖቹ ወደ መግደያ ቦታ ስቦ በማስገባት ከባድ ቁሳዊና አካላዊ ጉዳት እንዲደርስበት አድርገውታል። በዚህ ጥቃት ከባድ ጉዳትን ያስተናገደው የአገዛዙ ሰራዊት የሞተበትን እንኳን ሳይቀብርና ሳያነሳ ወደ መጣበት
ባለበት እግሬ አውጪኝ በማለት ሸሽቷል። ከጠዋቱ 12 ሰዓት ጀምሮ እስከ ምሽቱ 10 ሰዓት ድረስ በተደረገ ለአስጨራሽ ውጊያ የተደረገ ሲሆን ለከበባ የመጣው የብልጽግና ጥምር ሰራዊት ራሱ ተከቦ ሞራላዊና ቁሳዊ ጉዳትን ተሸክሞ በእፍረትና ሽንፈት ወደ ከተማ ጉራያቸው ተመልሰዋል። ይህ በእንዲህ እንዳለ የአፋብን ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር በሺዎች የሚሆኑ አዲስ የፋኖ አባላትን በመተከል ቀጠና በድምቀት አስመርቋል። አማራ ህዝብ የህልውና ተጋድሎ ውስጥ ትልቅ ሚና እየተጫወተ የሚገኘው የአፋብን ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር በሺዎች የሚቆጠሩ አዲስ የፋኖ አባላትን መተከል ኮርስ ብሎ በሰየመው በመተከል ቀጠና በዛሬው ዕለት በደማቅ ወታደራዊ ስነስርዓት አስመርቋል። በምርቃት መርሃ ግብሩ ላይ የአፋብን ሊቀመንበር አርበኛ ዘመነ ካሴ፣ የቴዎድሮስ እዝ ከፍተኛ አመራሮች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። በዕለቱ አርበኛ ዘመነ ካሴ ለአዲስ ተመራቂዎች የእንኳን ደስ አላችሁ መልእክት አስተላልፈዋል። የምርቃት ፕሮግራም የአፋብን ቴዎድሮስ እዝ ያለውን የማደራጀትና የማሰልጠን አቅም ማሳያ ከመሆኑም ባለፈ ለህልውና ትግሉ አዲስ ጉልበት ይሰጣል ሲል እዙ በመረጃው አሳውቋል። የብልጽግናው ጀኔራል መሐመድ ተሰማ በጋራ እንደሚወጉን እያስፈራሩን ነው ሲሉ ተናገሩ። ከሰሞኑ የብልጽግና ባለስልጣናት፣ የአገዛዙ ሚዲያዎች፣ የጦር ጀኔራሎችና አክቲቪስቶች በሙሉ ለአዳራቸው ጦር አውርድ ሆኗል፣ የሚያስቀጥለውን ጦርነት እየመጣብን ነው በማለት እየጠሩት ይገኛሉ። አብይ አህመድ በፓርላማ ቀርበው በፋኖም በህዋትም በሱዳንም በኤርትራም ላይ ፎክረው ወርደዋል። ሁሉም አንድ ላይ ቢመጡ አይችሉንም፣ ሌላም ይጨመር ሲሉ ተደምጠዋል። ታዲያ አብይ አህመድ ሁሉም አንድ ላይ ይምጡ ካሻቸው ሌላ ይጨምሩ በሚል የፎከሩት ፉከራ ከሚዲያው አየር ላይ ሳይጠፋ ጀኔራላቸው መሐመድ ተሰማ በጋራ እንወጋቸዋለን እያሉ ሊያስፈራሩን እየሞከሩ ነው ሲሉ ተናግረዋል። ከፋኖ ጋር የሚያደርጉትን ጦርነት ሰራዊታቸውን በማስጨረስ የቀጠሉት መሐመድ ተሰማ አሁን ለሌላ ዙር ጦርነት ጦራቸውን እየቀሰቀሱ ነው። ይህንን ቅስቀሳ በሚያደርጉበት ወቅትም ነው በጋራ ልንወጋ ነው ሲሉ የተሰሙት። እኚህ ጀኔራል ዛሬ በጋራ ሊወጉን ነው ሲሉ የገለጿቸውን ኃይሎች ከዚህ ቀደም ኢትዮጵያውያን አሸንፏቸዋል ሲሉ ተደምጠዋል። መሐመድ ያኔ የምታሸንፍ ኢትዮጵያና የሚያሸንፉ ኢትዮጵያውያን ነበሩ፣ በአንድነት የሚዘምት ህዝብና ወታደርም ነበር የሚላቸው ሰው ይፈልጋሉ። ዛሬ አገር በትኖ ህዝብን ከህዝብ አባልቶ ስልጣኑን የሚያራምድ መንግስት በመኖሩ ኢትዮጵያን እሱን በማስወገድ ተጠምደዋል ሊባሉም ይገባል። ያ የምናካሄደው ጦርነት የሀገርን ሉዓላዊነት ለማስጠበቅ ነው የሚሉት ጀኔራሉ የቅርብ ታሪካቸውንና የአሁን ተግባራቸውን የረሱ ይመስላሉ። ጀኔራሉ ስለ ሉዓላዊነት ሲናገሩ ትግራይን ለመውጋት ሲሉ በአልፈሽር ያለውን የአማራ መሬት ለሱዳን እጅ መንሻነት ያቀረቡ የትግራይን እናቶች፣ ኤርትራን፣ ሶማሊያን፣ የተባበሩት አረብ ኤምሬቶችን ጋብዘው የወጉ አይመስሉ። እኛ የምናካሄደው ጦርነት ፍትሐዊ ነው የሚሉት መሐመድ የአማራ ህጻናት ላይ የድሮን ቦምብ ሲያዘንቡ የሚውሉ በመላው ሀገሪቱ ተከታታይ 8 ጦርነቶችን ያደረጉ የራሱን ህዝብ የበላ ስርዓትን እንደሚያገለግሉና ይህንን ለማስጠበቅ በንጹሐን ደም መጨማለቃቸውን ይረሳሉ። ሆኖም ዛሬ ላይ ትብብር ቢበረታባቸው እያስፈራሩን ነው ሲሉ እጅጉን መፍራታቸው ተናግረዋል። ታዲያ ኢትዮጵያን ኃይሎች በትብብር ይህንን ስርዓት ለማስወገድ እንደሚሰሩ በይፋ አሳውቀዋል። ሆኖም ግን እርሳቸው እንደሚሉት ስጋት የሆኑባቸው ኃይሎች በተለይም ፋኖና ህዋት ከውጭ ኃይሎች ጋር አብረው እንደማይሰሩ በይፋ አሳውቀዋል። እንደ ሶማሊያ አገር ለመከፋፈል እየሰሩ ነው በማለትም የሚያነሱ ሲሆን አሁን ሀገር አንድ ሆናለች ወይ ብሎ የሚጠይቃቸው የለም። 90% የአማራ ክልል፣ ሙሉ ትግራይ ክልል፣ አብዛኛው ኦሮሚያ፣ ጋምቤላ፣ ቤንሻንጉል በአንድ መንግስት እየተዳደሩ ነው ማለት የማይቻልበት ሁኔታ ላይ ናቸው። የሆነው ደግሞ በብልጽግና አገዛዝ ዘመን ነው። የብልጽግናው አገዛዝ በሱዳን ጦር ጉዳት ያስተናገዱ የሱዳን ፈጥኖ ደራሽ ኃይል አመራሮችንና አባላትን በናዝሬትና በድሬዳዋ እያሳከመ ነው። ከሰሞኑም በጀኔራል አልቡርሃን የሚመራው የሱዳን ጦር የብልጽግና አጋር የሆነውን የፈጥኖ ደራሽ ኃይል እያሽመደመደውና ከነበረባቸው ቀጠናዎች እያስለቀቀው ይገኛል። ከትናንት በስቲያ የኢትዮጵያ አዋሳኝ በሆነችው ኩርሙክ ከተማ በተካሄደው ውጊያ የአልቡርሃን ጦር አሸንፎ ከተማዋን መቆጣጠሩ ይታወቃል። ታዲያ በዚህ ውጊያ በፈጥኖ ደራሽ ኃይሉ ላይ ከፍተኛ ሰብአዊና ቁሳዊ ውድመት ደርሷል። በዚህ በሱዳን ብሉ ናይል ግዛት እየተካሄደ ባለው ከፍተኛ ውጊያ የቆሰሉ የፈጥኖ ደራሽ ኃይሉ ከፍተኛ ወታደራዊ አመራሮች በኢትዮጵያ ድሬዳዋ፣ በናዝሬትና በአሶሳ ከተሞች በሚገኙ ሆስፒታሎች ሕክምና እየተደረገላቸው መሆኑን ምንጮች አረጋግጠውልኛል ሲል መረብ ሚዲያ ዘግበዋል። የፈጥኖ ደራሽ ኃይሉ አጋር ተዋጊ የሆነው የሱዳን ሕዝብ ነጻነት ንቅናቄ ሰሜን አመራር የሆኑ 2 ቁስለኛ ከፍተኛ የጦር መኮንኖችን ጨምሮ በርካታ ቁስለኛ ወታደሮች ወደ ናዝሬት ሲወሰዱ የሱዳን አየር ኃይል አሶሳ ሆስፒታል ተኝተው በሚገኙ ቁስለኛ ወታደሮች ላይ ጥቃት ሊፈጸም ይችላል በሚል በብልጽግናው አገዛዝ በኩል ከባድ ጭንቀትና ሽብር ተፈጥሯል። በሌተናል ጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር የፈጥኖ ደራሽ ኃይሉ በሚገኙበት የትኛውም ስፍራ ላይ በማንኛውም ሰዓትና ደቂቃ እርምጃ እንወስዳለን በሚል መዛቱ ታውቋል።
ኳታር፣ ፓኪስታንና ሌሎችም ቀጠናዊ አደራዳሪዎች አሜሪካና ኢራን ወደ ውይይት ለመመለስ ጥረት እያደረጉ እንደሚገኙ ተነገረ። የአሜሪካው አክሲዮስ እንደዘገበው ከአሸማጋዮቹ አሜሪካና ኢራን እንደ አዲስ የገቡበትን ግጭት አቁመው ኒውክሌርን የተመለከተ ውይይት እንዲቀጥሉ ለማድረግ እየሞከሩ ነው። አክሲዮስ በአሜሪካና በአሸማጋዮቹ አገራት የሚገኙ ሁለት ምንጮቹን ጠቅሶ እንደዘገበው ውይይቶች እንዲቀጥሉ ጥረቶች ተጀምረዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከትናንት በስቲያ ከኢራን ጋር የተፈረመው የመግባቢያ ሰነድ እንዲሁም የተኩስ አቁም አብቅቶለታል ብለዋል። ፕሬዚዳንቱ በኢራን ላይ ጥቃት እንዲፈጸም ትዕዛዝ ማስተላለፋቸውን ተከትሎ ሁለት ሀገራት ወደ ግጭት ተመልሰዋል። ትራምፕ ትኩረታቸው የሆርሙዝ ወሽመጥን ማስከፈት መሆኑን ተናግረዋል። የኢራን እስላማዊ አብዮታዊ ዘብ በበኩሉ የሆርሙዝ ወሽመጥ በሀገሪቱ ኃይሎች ቁጥጥር ስር እንደሚገኝ ገልጿል። አክሲዮስ እንደዘገበው ትራምፕ አሁንም ቢሆን የለየለት ጦርነት ውስጥ ተመልሰው መግባት አይፈልጉም። የአሜሪካ ጦር ለሁለት ተከታታይ ቀናት በፈጸመው ጥቃት በኢራን ወደ 90 ኢላማዎችን መምታቱን አስታውቋል። የኢራን እስላማዊ አብዮታዊ ዘብ በኩዌት፣ በባህሬን እና በኳታር አሜሪካ የጦር ሰፈሮች ላይ የድሮን ድብደባ መፈጸሙን ገልጿል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።